በህይወታችሁ ልክ እንደ ቀይ ባህር ከፊታችሁ ተጋርጦ ይህንን መከራ፣ ይህንን ዕዳ፣ ይህንን በሽታ ወይም ይህንን ሱስ እንዴት ይሻገራል ብላችሁ ተጨንቃችሁ ታውቃላችሁ? ዛሬ ለእናንተ የምነግራችሁ አንድ ታላቅ የምስራች አለ። ማዕበሉን አትመልከቱ፣ መንገዱ ተከፍቷል። አዎ ዛሬ ማዕዶት ነው። ማዕዶት ማለት ደግሞ መሻገር ማለት ነው። ብዙዎቻችን ማዕዶትን እንደ አንድ ተራ የቀን ስያሜ ብቻ እናየው ይሆናል። ነገር ግን ማዕዶት ማለት የእኛን የሰው ልጆች የድል አዋጅ ከሞት ወደ ህይወት ከጨለማ ወደ ብርሃን የተሻገርንባት ታላቅ ድልድያችን የሆነች ዕለት ነው። በዛሬው መርሃ ግብራችን ስለ ማዕዶት በጥቂቱ እንዳስሳለን። እንደዚሁም የእስራኤላውያን የቀይ ባህር ጉዞ ከዛሬው ህይወታችን ጋር እንዴት እንደሚገናኝ፣ ሊቃውንት ይህች ዕለት ከነፍስ ነፃነት ጋር እንዴት እንደሚያስተሳስሯትና እኛስ በዕለት ተዕለት ህይወታችን የተጋረጡብንን የችግር ባህር በክርስቶስ ትንሣኤ ኃይል እንዴት መሻገር እንደምንችል በታሪክና በነገረ መለኮት መነጽር ወደ ራሳችን ህይወት አምጥተን በጥልቀት እንወያያለን። ቪዲዮን እስከ መጨረሻው በመከታተል የዚህን ታላቅ ምስጢር ተካፋይ እንድትሆኑ በታላቅ አክብሮት ጋብዛችኋለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። እንደዚሁም እንኳን ብርሃነ ትንሣኤውን በሰላም ተሻግረን ማዕዶት ለምንላት ለዛሬዋ ዕለት በሰላም አደረሰን አደረሳችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ በጉብዝና ወራት መርሃ ግብር ነው። ታላቁን የትንሣኤን በዓል በታላቅ ድምቀት አክብረን ዛሬ በበዓሉ ማግስት ማዕዶት ብለን በምንጠራባት በዕለተ ሰኔ ወይም ሰኞ ላይ እንገኛለን። መርሃ ግብሩን ስትጀምሩት ላይክ እያደረጋችሁ ደስታችሁን እየገለጻችሁ ሀሳብ ኮሜንታችሁን እየጻፋችሁ እንድትጀምሩት በፍቅር ጋብዛለሁ። ወደ መጀመሪያው ሀሳብ እንለፍ። ማዕዶት ማለት ምን ማለት ነው? ማዕዶት የሚለው ቃል አደወ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙ ተሻገረ ወይም መሻገሪያ ማለት ነው። ይህ ዕለት ማዕዶት ተብሎ የተሰየመበት ዋና ምክንያት እኛ የሰው ልጆች በክርስቶስ ትንሣኤ አማካኝነት ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከጨለማ ወደ ብርሃን የተሻገርንበትን ታላቅ ምስጢር ለማዘከር ነው። ከመጽሐፍ ቅዱስና ከታሪክ አንጻር ስንመለከተው ይህ ምስጢር በብሉይ ኪዳን ትልቅ ምሳሌ አለው። ይኸውም የእስራኤል ልጆች ከግብፅ ባርነት ወጥተው ቀይ ባህርን የተሻገሩበት ታሪክ ነው። በዘጸአት ምዕራፍ 14 ቁጥር 21 ላይ እንደምናነበው ሙሴም እጆቹን በባህሩ ላይ ዘረጋ፣ ባህሩም ተከፈለ፣ የእስራኤልም ልጆች በባህሩ መካከል በየብስ ሄዱ ይለናል። እኛ ዛሬ ይህንን ታሪክ ስናስብ እስራኤላውያን ከፈርዖን ባርነት ወጥተው ወደ ተስፋይቱ ምድር ለመግባት ቀይ ባህርን መሻገር እንደነበረባቸው ሁሉ እኛም ከዘላለም ሞት ወደ ዘላለም ሕይወት ለመሻገር የክርስቶስን ትንሣኤ እንደ መሻገሪያ ድልድይ አግኝተነዋል። ይህንን ሀሳብ የቤተክርስቲያናችን ሊቃውንት ስለ ማዕዶት ሲያብራሩ ነገሩን ከመንፈሳዊው ጦርነትና ድል ጋር ያገናኙታል። በመጽሐፈ ግብረ ሕማማት በትንሣኤው ማግስት በሚነበቡ ክፍሎች ላይ እንደምናነበው ክርስቶስ በመስቀል ላይ የከፈለው መስዋዕትነት መርከብ ሆኖን በትምክህትና በኃይል የሞትን ባህር እንድንሻገር አድርጎናል ይለናል። ታላቁ ሊቅ ቅዱስ ያሬድ በጾመ ድጓው ላይ እንዲህ ይላል። አደወ ክርስቶስ በኃይሉ፣ ክርስቶስ በኃይሉ ተሻገረ፣ እኛንም ከእርሱ ጋር አሻገረን። ይህ ማለት ክርስቶስ የተሻገረው ለራሱ ብሎ ሳይሆን ለእኛ ብሎ መሆኑን ነው። እርሱም በባህሪው የማይሞት አምላክ ሆኖ ሳለ የእኛን ሟች ባህሪ ለብሶ ወደ ሞት ባህር ገባ። ከዚያም ሞትን ረግጦ ሲወጣ ወይም ሲነሳ የእኛንም ባህሪ አብሮት ይዞት ከሞት ወጣ። ስለዚህ ማዕዶት የኔና የናንተ የሁላችንም የጋራ ድል ነው። ማዕዶት ለምን በሰኞ ዕለት ተከበረ የሚለውን ማየት ይገባናል። አንዳንዶቻችን ለምን ማዕዶት በሰኞ ሆነ ብለን እንጠይቅ ይሆናል። የቤተክርስቲያን ሊቃውንት ስለዚህ የሚሰጡት ምላሽ እጅግ የሚመስጥ ነው። ሰኞ የሳምንቱ መጀመሪያ ወይም ስራ የሚጀመርበት ዕለት ነው። እግዚአብሔር ዓለምን መፍጠር የጀመረው ሰኞ ዕለት ነው፣ ከሰማይና ምድር ቀጥሎ ያሉትን ማለት ነው። በተመሳሳይ ሁኔታ በትንሣኤው የተገኘው አዲስ ፍጥረት ስራውን የሚጀምረው በዚህች ዕለት ነው። ከትንሣኤው በፊት የነበረው ህይወታችን የባርነትና የፍርሃት ነበር። ከትንሣኤ በኋላ ያለው አዲሱ ህይወታችን ግን መሻገርን የለመደ ድልን የተላበሰ ህይወት ነው። ስለዚህ አዲሱን የነፃነት ጉዟችንን የምንጀምርባት ዕለት በመሆኗ ማዕዶት ሰኞ ላይ ዋለች። የተወዳችሁ ቤተሰቦች አሁን ይህንን ጥልቅ ምስጢር ወደ እያንዳንዳችን ህይወት እናምጣውና እንመልከት። ማዕዶት ወይም መሻገር ሲባል ዛሬ ለእኛ በዚህ ምድር ለምንኖር ሰዎች ምን ትርጉም አለው? እስቲ ራሳችንን እንጠይቅ። እኛ ዛሬ በህይወታችን ውስጥ ምን አይነት ባህር ከፊታችን ተጋርጦብናል? ምናልባት የኃጢአት ልማድ፣ የተስፋ መቁረጥና የጭንቀት ማዕበል ወይም ደግሞ ከሰዎች ጋር ያለን መቃቃርና ጥላቻ እንደ ቀይ ባህር በፊታችን ቆሞ መሻገሪያ አሳጥቶን ይሆናል። እኛ አብረን የምናስተውለው ትልቁ እውነት ይሄን ነው።
እስራኤላውያን ቀይ ባህርን የተሻገሩት በራሳቸው ጉልበት ሳይሆን እግዚአብሔር መንገድ ስለከፈተላቸው ነው። እኛም ዛሬ በሕይወታችን የሚገጥሙን ማናቸውንም መሰናክሎች የምንሻገረው በራሳችን ብልሃት ሳይሆን በክርስቶስ ኃይል፣ በክርስቶስ ትንሣኤ፣ በክርስቶስ ቸርነት ነው። ብዙ ጊዜ እኛ የሰው ልጆች ችግር ሲገጥመን በባህሩ ዳር ቆመን እንዴት ይሻገራለሁ እያለን እናለቅሳለን። ከዚህ በሽታም እንዴት እድናለሁ፣ ከዚህ ዕዳ እንዴት እወጣለሁ፣ ይሄ የኢየሱስ ሰንሰለት እንዴት ይበጠስልኛል እያለን እንጨነቃለን። ነገር ግን ማዕዶት የሚነግረን ታላቅ የምስራች ነው። መንገዱ ተከፍተዋል የሚል ነው። ክርስቶስ ሞትን ተሻግሮታል። ይህ ማለት ሞት ካሁን በኋላ የመጨረሻ ግንብ ሳይሆን ይልቁንም በር ሆኖልናል። እኛም በሕይወታችን የሚገጥሙንን ጥቃቅን ሞቶች ወይም ውድቀቶች፣ ሐዘኖች፣ ስብራቶች መሻገር የምንችልበት ጸጋ ተሰጥቶናል። በመጽሐፈ ግብረ ሕማማት ከትንሣኤ ማግስት በሚነበቡ ምንባባት ላይ በዚህ ታላቅ መጽሐፍ ላይ እንደተገለጸው ማዕዶት የነፍስ ነፃነት የታወጀባት ዕለት ናት። አዳም ከሲኦል ወጥቶ ወደ ገነት የተሻገረባት ዕለት ናት። ይህንን ወደ እኛ ስናመጣው እኛም በሕይወታችን ውስጥ ካለንበት ከማንኛውም አይነት የህሊና እስራት የምንሻገርበትን ኃይል እንደተቀበልን ማሰብ አለብን። በጥልቀት እንመልከት። እስራኤላውያን ሲሻገሩ ግብፃውያን ወይም ጠላቶቻቸው ይከተሏቸው ነበር። ነገር ግን ባህሩ ለእስራኤላውያን የነፃነት መንገድ ሲሆንላቸው፣ ለጠላቶቻቸው ግን የጥፋት ስፍራ ሆነባቸው። ዛሬም እኛ በትንሣኤው ብርሃን ስንሻገር እኛን ሲያሳድዱን የነበሩ የዲያብሎስ ውጊያዎች፣ ክፉ ሐሳቦችና እርግማኖች ሁሉ ወደኋላ ቀርተው ይጠፋሉ። እኛ ግን በጸጋው እንሻገራለን። ሌላው ማዕዶት ማለት ከራስ ወዳድነት ወደ ፍቅር መሻገር ማለት ነው። እኛ የትንሣኤ ሰዎች ከሆንን ሕይወታችንም የመሻገር ምልክት ሊኖረው ይገባል። ብዙ ጊዜ እርስ በርሳችን በቂም በሐሜትና በጥላቻ እንታሰራለን። ይህ ደግሞ እንደ ባህር ነው፣ ወደፊት እንዳንሄድ ያግደናል። ነገር ግን ዛሬ በዚህች ዕለት እኛም በልባችን ውስጥ ያለውን የጥላቻ ባህር በይቅርታ እንሻገረው። በቤታችን ያለውን ጭቅጭቅ በሰላም እንሻረው። ክርስቶስ መንገድ ከፋች ሆኖ በፊታችን ቀድሞን ሄዷልና አንፍራ። እስቲ ራሳችንን ጠይቅ። ዛሬ እኔ የማልሻገረው ምን አለ? ምናልባት ያለፈው ታሪኬና ስህተቴ ወደፊት እንዳልራመድ ይዘኝ ይሆናል። ነገር ግን ማዕዶት ያለፈው አልፏል፣ አሁን አዲስ መንገድ ተከፍተዋል ነው የሚለኝ። እኛ የትንሣኤ ሰዎች ነን። የትንሣኤ ሰው ደግሞ ትላንት ላይ ቆሞ አይቀርም። ይልቁንም በክርስቶስ ኃይል እየታገዘ ወደፊት ይሻገራል። በተጨማሪም ከዛሬ ጀምሮ ያሉት 7 ቀናት በሙሉ እያንዳንዳቸው የምስጢር በሮች ናቸው። ከዚህም በላይ ደግሞ እስከ በዓለ 50 ወይም በዓለ ጰራቅሊጦስ ድረስ ያሉት 50 ቀናት የደስታ ቀናት ናቸው። በእነዚህ ቀናት ውስጥ ጾም የለም፣ የቀኑና ስግደት፣ የንስሐ ስግደት የለም። ለምን? ምክንያቱም እኛ ዛሬ የተሻገረን ሰዎች ነን። ትንሣኤ ዕለትን 50ውን ቀን እንደ አንድ የምናስብ በሰማያዊ ከክርስቶስ ጋር አብረን የምንኖር የተሻገረን ሰዎች ነን። ተሻጋሪ ደግሞ ደስ ይለዋል። እስራኤላውያን ባህሩን እንደተሻገሩ በከበሮና በጭብጨባ በእልልታ እግዚአብሔር እንዳመሰገኑ በዘጸአት 15 ተጽፎ እንደምናገኘው እኛም ዛሬ በትንሣኤው ነፃ መውጣታችንን እያሰብን በሐሴት እንኖራለን። ነገር ግን ይህ ደስታ ስጋዊ መረን መውጣት ሳይሆን ከሞት አምልጫለሁ፣ ከሲኦል ወጥቻለሁ፣ የእግዚአብሔር ልጅ ሆኛለሁ፣ በደሙ ድኛለሁ፣ በመስቀሉ ተፈውሻለሁ የሚል መንፈሳዊ እርካታ ነው። ማዕዶት ይህንን የ50 ቀን የደስታ ጉዟችንን የምንጀምርባት የመጀመሪያው እርምጃችን ናች። የተወዳጁ የቻናላችን ቤተሰቦች ዛሬ ስለ ማዕዶት በጥልቀት ተወያይተናል። ማዕዶት የእስራኤል መሻገር ብቻ ሳይሆን የኔና የናንተ የሁላችንም ከጨለማ ብርሃን መሻገራችን ምስጢር ነው። የትንሣኤው ጌታ በፊታችን የተደቀነውን ማንኛውንም አይነት የችግር ባህር በኃይሉ አሻግሮ ወደ ሰላምና ወደ በረከት ምድር እንዲያደርሰን ጸሎታችን ነው። ዛሬን ስናሳልፍ እኔ ተሻገርኩኝ፣ ነፃ የወጣሁኝ፣ በክርስቶስ የብርሃን ልጅ ሆንኩኝ ነኝ የሚል ሐሳብ በልባችን እያመላለስን ሊሆን ይገባል። ይህ ዝግጅት ለብዙዎች መጽናናትና ትምህርት እንዲሆን መጀመሪያ ላይክ ያደረጋችሁ ከዛም ደግሞ ቀጥላችሁ ሼር ማድረጋችሁን አትርሱ። በሚቀጥለው ክፍል ደግሞ በነገ ዕለት የዕለተ ቶማስን ትርጉምና ምስጢር ይዘንላችሁ እንቀርባለን። በድጋሚ እንኳን ለብርሃነ ትንሣኤውና ለማዕዶት በሰላም አደረሳችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። እንደዚህ የሀገር ባህል ልብስ በመስራት እኛንም የምትደግፈን ልዕልት ጥበብን እናመሰግናለን። ማዘዝ የምትፈልጉ ከታች በተቀመጡት ስልኮች እየደወላችሁ ሀገር ባህል ልብሶች፣ ሽፎኖች፣ ጥበቦችን ማዘዝ ትችላላችሁ። ስለተከታተላችሁኝ ከልብ እናመሰግናለን። መልካም የትንሣኤ በዓል ይሆንልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን፣
ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።